ያው ደግሞ ስሪዋ ይሄን ይመስላል። በጣም ነው የሚያምረው። የኔ ምርጫ ነው ባይዘው ማለት ነውና እንዴት አየሽው? ትወጂዋለሽ እያስባለሁ እና ይሄን ይመስላል አንደሻለኝ። የኔ እህት ጉድ እኮ ነው። ሌላም አለ ትላለች ልጅቷ። እኔ የምለው አቦልቶና በረካ እያላችሁ የምትለቁት ምን ለመሆን ነው የምለው። ማለት ምን አይነት ጉድ ነው? ምንም አይነት ጉድ የሚያስብል ነገር የለም። በጣም አምሮባታል፣ ልብሱ ሂዶባታል። ሲቀጥል ደግሞ ባለፈው ለታ ሁለቱም ፖሰታችሁ፣ ዛሬ ደግሞ አንደኛውን ፖሰታችሁ ማለት ነው። አሁንም ሌላ አለ እያልሽ ነው ማለት ነው የምትፖስችው ልጅና ምን ለመሆን ነው የምትፖስቱት ነው የምለው። ማለት ምንድን ነው የምትጠቀሙት ነገር እና እሷን ለማሸማቀቅ የምትሄዱበት ነገር በጣም ይደብራል። እሷ ደግሞ ምንም የምታፍረውም ሆነ የምትዋረደው ነገር እንደሌለ ነው አስረግጬ የምነግራችሁ ማለት ነው። እና ደግሞ የሆነች ልጅ ራሱ ስማችንን ስታጠፋ ነበረ 250 ሺህ ብር ከፍለዋል። ለምን ከሄር ብር ነው ወይ አብርሽ ፍላጎት? ብር ከሆነ ፍላጎት ይሄ 250 ሺህ ብር ከሄርሜላ እርቀህ የሰው መሳቂያ አትሁን፣ ትዳርህን መስርት ብለውታል የሩታ ኦዲየንሶች ብላ ስማችንን ስታጠፋ ነበረ ማለት ነው። እኛ ምንም የምንከፍለውም የምናደርገውም ነገር የለም። ሀሳብ እንሰጣለን እንጂ እንደ ተከታይ እንደ አድናቂ ከዛ ውጭ እኛ እንደናንተ ብር እየሰበሰብን እንዲያደርጉ ብለን አንናገርምም አናደርግም። እንደዚህ አይነት ስብዕናም የለንም ማለት ነው። እና አብርሃም ትዳሩን ቢቀጥል የሚጠቅመው ለራሱ ነው። ቢለያይ የሚጠቅመውም የሚጎዳውም ለራሱ ነው፣ ለማንም አይደለም። በነገራችን ላይ ሩታ ትናንትና አሁን የአብርሽን ደካማ ጎን ነው በደንብ ያወቀችበት ማለት ነው። እና አብርሽ ደካማ ጎኑ ልጅ ነው። 10 ጊዜ ነው ታውቃላችሁ፣ ልጄ ብሎ ሊሞት ነው አሁን ላይ እና እኔ ሊያዘው ብሏል። እርግጠኛ ነኝ አንድ ቀን 2 ቀን ብሰጠውና ቢይዝ እኮ ሰለቸኝ ማለቱ አይቀርም ማለት ነው። ምክንያቱም ወንዶች እንደ ሴት ትግስት የላቸውም። ቁጭ ብለው ልጅ ሲያለቅስ ጡጦ አዘጋጅቶ ዳይፐር ቀይሮ አልብሶ ምናምን አጣጥቦ ስንት መከራ አለው። ምግብ አዘጋጅቶ የሚጠጣ ምናምን ማለት ነው። ይሄ ምንድነው ወተት ምናምን እና ይሄን ያክል ትግስት አይኖራቸውም። ሴት ልጅ በጣም ብዙ ዋጋ ነው የምትከፍለው። እና ሩታዬ እንግዲህ ትናንትና እነ ሄርሜላን በበርበሬን ያጠነቻቸው ነው ምላችሁ። በቃ ቅጥልን ያደረገቻቸው በቃ እና ትናንትና የሩታ ልጅ ይዞ ወደ አብርሽ መሄድ ብዙዎችን አቃጥሏቸዋል፣ አንገብግቧቸዋል፣ አናዷቸዋል። በቃ እንዴት እንደዛ አደረገሽ ብለው ማለት ነውና ሄርሜላ ጋር እንዲኖር የሚፈልጉት በተለይ ተንገብግበው ሊሞቱ ነውና አይዟችሁ ገለቴ። ሩታ ደካማ ጎኑን ያብርሽን ስላወቀችበት ነው የምታቃጥለውን ፓርት አቃጥላ፣ ሲቀጥል ደግሞ ትዳሯን ለመመለስ እንግዲህ በሷ በኩል ያለውን ኃላፊነት ተወጣለች። ባጭሩ የቻለችውን ሁላ ሞክራለች። ነገር ግን አብርሽ ሞኝ ነህ፣ ብልጥ ከሆንክ ደግሞ እንግዜ ተፍ ብለህ የምቀኞችን አፍ ማዘጋት ትችላለህ ማለት ነው። የሁለት ትዳርህን የምትፈልግ ከሆነ አፋቸውን ማዘጋት ትችላለህ። ስንቶች ናቸው አሁን በእናንተ መለያየት ደስ ብሏችሁ ያለው? ትዳሩን ለመበተን የማያደርጉት ነገር የለም። ብራዋተን ሩታ እንዲናደርጋት እስከ ማለት ሄርሜላን አዝናናት እስከ ማለት ብዙ ነገሮችን አድርገዋል፣ ግን አልተሳካላቸውም። እስካሁን ድረስ አልተሳካለ። የወለደ ሰው ደግሞ ተራርቆ አይራራቅም። እንደምታዩት ትናንትና ተገናኝተው እንግዲህ ያንን የመሰለ ፍቅር ነው እየበተኑት ያሉት፣ ያንን የመሰለ ቤተሰብ። እውነት ለመናገር ልጅ እናት አባቱ ጋር ሲያድግ በጣም ጥሩ ፍቅር አግኝቶ ያድጋል። ደስ ይላል ባጭሩ ማለት ነውና ይሄን ነገር ደግሞ ካልበተን ብለው እንቅልፍ አጥተዋል። ከሄርሜላ ጋር እናጋባለን ብለው ከዛ ሼሜዳ ህየዋጋ ማለት ነውና ብልጥ ከሆነ አብርሃም እንግዲህ እኔ ተፍ በል አትወዛገብ። ሰው እንዴት 2-3 ዓመት አብሮ ኑሮ እንዴት ይወዛገባል? እንዴትስ ነው የማንንም አለሌ ወሬ እየሰማህ ትዳርህን ባትበትን መልካም ነው። ብልጥ መሆን አለብህ። ከዛ ውጭ ግን ማለት ነው ችን የመሰለች እንግዲህ አስቦት ወልዳ እንኳ ራሷን ነው እየጠበቀች ያለችው። ራሷን ጠብቃ አምሮባታል። ለጠላት እጅ አልሰጥም ብላ እንግዲህ ቆራጥ ሆና ተነስታለች። የቻለችውን አድርጋለች። አንዴ ግን ከእጅህ ከወጣች አለቀልህ፣ ምንም ዋጋ የለውም ማለት ነውና ይህን ጊዜ ተፍ ብትል መልካም ነው።
ካልሆነ ሁለት ወዶ አይሆንም። ከዛም ከዚህም ማለት አይቻልም። ቁርጥህን፣ አላማህን፣ እቅድህን አሳውቀህ በጊዜ ልትናገር ይገባል ማለት ነው። እና ትናንትና በለቀኩት ቪዲዮ ላይ ደግሞ ማለት ነው እንደው እኔ እኮ ጎጃም ቲዩብ ማለት ነው ምንም በፎከር አይደለም፣ ምንም የምታመጪው ነገር የለሽም። ልንገርሽ ሩታ ከዚህ በፊትም ብዙ ጠላቶች ኖረዋት ሊጥሏት ደፋ ቀና ብለው ነበር። እንኳን አይደለም እናንተ ሩቅ ያላችሁት ቅርብ ያሉት እነ ሄርሜላ ምንም አላመጡም። ገባሽ? እና ምንም የምታመጪው ነገር የለሽም። እኔን አስፈራርተሽ ሩታን አስፈራርተሽ ምናምን ሪኦኦ ብትይ ብትዘይ ምንም አታመጭም ነው የምልሽ። አስረግጬ የምነግርሽ ነገር ደግሞ ጠብቂኝ፣ ለቤተሰቦቻችሁ ድምጻችሁን ባልክ እኔ አይደለሁም፣ ወላሂ እኔ አይደለሁም። ጠብቂ ማለት ነው። ቀንሽን ጠብቂ ምናምን እያልሽ እዛ ጋ ማለት ነው አትለፍልፊ። አዝማሪ መስል ምላሳም ደግሞ ምላስሽ በጣም ነው የሚያስጠላው። ወላሂ እንደዚህ ሴት ልጅ ሰከን ስትል ነው ደስ የምትለው። እስኪ ረጋ በይ ረጋ። ምን ነው የሚያበርድልሽ? አጣሽ እንደ ቆሻሻ። ሲጀመር አንቺ በረንዳ ላይ ነው ያደግሽው። ልንገርሽ ምንም እኛማ በቤተሰብ ተቆንጥጠን ያደግነው እኮ ስርዓት አለን። ገባሽ? እንዳንቺ ዝርክርክ አይደለንም። ደግሞ ድሃ ምናምን ትላለች እንዴ? ጥንብ አንቺ ነሽ ሀብታም የሆንሽው እዛ እየለቃቀምሽ ለቃቃሚ ቤተሰብ እየሰራሽ ነው ይላል። አንቺ እዚህ ትዝረከረክ ያለሽ ለማንም ወጠጤና ለሌ ብር እየላክሽ ማለት ነው። አንቺ ደንቆሮ ደግሞ ሰው ሰብስበሽ እንዴት ያለሽ? ካንቺም ብሶ ደግሞ አፋሌ ብለሽ እንደው አሁን ምን አንደበት። እኔ እኮ ጨርሰው ግን የሄርሜላ አድናቂ ነኝ ምናምን የሚሉት ማለት ነው በጣም የወረዱ ዝቃጭ ናቸው። የምሬን ነው። እና ልክ መጥፎ ነገር ሰርተው ጥሩ እንደሰራ ሰው አፋቸውን ሲከፍቱ የምር ዝም ቦሯችኋል አፋችሁን ማለት ነው። እስኪ ታጠቡ፣ ተጸዳዱ ቆሻሾች። ይሄ አቤላ የሚባለውም አንቺም መሰሎችሽም በጣም የወረዳችሁ ዝርክርክ ደደብ ናቸው። እስኪ መጀመሪያ ተማሩ። ሰው ጋር መግባባት፣ ሰው ጋር መኖር፣ ማህበራዊ ኑሮ እስኪ ተማሩ። ዝም ብላችሁ ጢጢጢጢ በቃ ጢጢጢጢ ምላሳም ምን ነው እናንተ ምላሳችሁን ነበር መገረዝ። ይሄን ያክል አፋችሁን ስትከፍቱ ትንሽ አታፍሩም እንዴ? ቤተሰብ ምናምን ለቤተሰብ ክብር የሚኖርሽ እኮ ተቆንጥጠሽ ስታድጊ ነው። አንቺ የበረንዳ ልጅ ማለት ነው። እኔ ክፉ አታናግሪ፣ እውነቴ ነው። እኔ ክፉ መናገር አልፈልግም ጋይስ፣ ግን በጣም አፏን በተለይ ይቺ አፏን እየከፈተች ነው። ላፍሽ ለከት ሊኖርሽ ይገባል። አትዝረክረኪ። ወላሂ እምቢ ካልሽ ማለት ነው በረገጣ ካንቺ ብሼ እመጣለሁ። እኔ ክብር ስላለኝ ነው። ገባሽ? ለራሴ ክብር ስላለኝ ለኦዲየንሶቼ ክብር ስላለኝ ነው እንጂ እዚህ ጋር አፌንም አልከፍተው እንዳንቺ። ለኦዲየንሴ ክብር ባይኖርኝ ለራሴ ክብር ባይኖርኝ ወላሂ ካንቺ የበለጠ ረገጣውን አውቅበታለሁ። ገብቶሻል? ቅማላም እና ስርዓት ብትይዥ መልካም ነው። ካልሆነ ደግሞ እምቢ ካልሽ አንቺ በመጣሽው ልክ መምጣት አያቅተኝም። ሩታን ደግሞ 10 ጊዜ ሌላም ቪዲዮ አለ እያላችሁ የምትቆራረጡ የምትፖሳስቱ ምንም የምታመጡት ነገር የላችሁም። ምድረ ልቅምቃሚ ወዳችሁ ፈቅዳችሁ ላደረጋችሁት ነገር 10 ጊዜ አትፖስቱ። ባሏ ነው የሰጣት አለቀ። እሷ ከባሏ እጅ ነው የተቀበለችው። ሲቀጥል ደግሞ ራሳችሁ ተዋረዳችሁ። እሷን አዋረድኩ ብላችሁና ምንም አታመጡም። ምንም ሌላም ካለ ፖስቱት። ብትፖስቱት ምንም የሚመጣ ነገር የለም። ግን ለራሳችሁ ክብር ቢኖራችሁ መልካም ነው። ምክንያቱም የሰው ልጅ ፕራይቬት ተብሎ የተላከለትንም ሆነ ያወራውን ነገር በዚህ ልክ መዝረክረኩ አግባብ አይደለም። በተረፈ እንግዲህ ሩቲ ሀብቴ አንጨርጨሪያቸው፣ አቃጤያቸው፣ ማቃጠልሽን ቀጥይበት። ብዙ ጠላቶች እንግዲህ ረርድብን እያሉ ይገኛሉ። ሄርሜላና አብርሽ ይጋባሉ ማለት ዘበት ነው። ጭራሽ እንኳን ሊጋቡ ነው የምላችሁ። ጭራሽ ዙሮም አያያትም። ጠብቁ ማለት እንደዚህ በጋብቻ እኔ እንደዚህ ተዝረከረኳል። የራሳቸው ጉዳይ። ግን ደግሞ እውነት ሩታን ትቶ ሄርሜላን ያገባል ብላችሁ ስትጠብቁ ማለት ነው ብር ያዋጣችሁ ሁላ ከስራችሁ ነው የምትቀሩት። እመኑኝ ከስራችሁ ነው የምትቀሩት። ጋርድ እያላችሁ አፋችሁን ስትከፍቱ እሷ ደግሞ አበባ እየመሰለች ትመጣለች። አሁን ትናንትና ቲክቶክ ላይ የተለቀቀው ቪዲዮ በጣም ነው የሚያምረው። በዩቲዩብም ደግሞ ልጇን አቅፋ ስትመጣ እኮ ሙሽራ ነው የምትመስለው። አቤት ማማር! ወላሂ እንዴት አባቷ እንደምታምር